የሰው ላይ ምንም አይነት ጥፋት ሊያጠፋ ይችላል፣ ምንም ሊበድላችሁ ይችላል። ነገር ግን ለሰው ልጅ ሞትን አትመኙ ማለት ነው። እና አንዳንድ ሰው በጣም ይገርመኛል ማለት እዚህ ቦታ ላይ በእርግጥ በሁለት አንግል አይታችሁ ሊሆን ይችላል እና ከሄሉ ጋር ደግሞ አታገናኙት። ገብቷችኋል አይደል? እሷና እሱ በሰላማዊ መንገድ ተለያይተው እየኖሩ ነው ያሉት እና አንዳንድ ሰዎችን አይቼ ነው በእሷ ምክንያት ነው ምናምን ነገር ያላችሁ አላችሁ እና በእሷ ምክንያት እንዴት ሊሆን ይችላል? እሷ ጋር እኮ በሰላማዊ መንገድ ነው የተለያዩት አይደል እንዴ? ከዛ ወዲህ ደግሞ በአለም ወይ በጠየቀችው ብላችሁ ነው እሷ የጀመረችው አሁን ህይወት ነው። ገባችሁ አይደለ? እናንተ በዛ ሰው ጫማ ውስጥ ሳትሆኑ መፍረድ አትችሉም እና ተጠይቀው እኛ የምናውቀው ነገር የለንም። ሲቀጥል ደግሞ እሱ ጋር መሄድ አትችልም አሁን ላይ፣ ምክንያቱም ሌላ ህይወት ነው የጀመረችው አይደል እንዴ? ይሄ ደግሞ ማንኛውም እናንተ አሁን ከተለያያችሁ ሰው ጋር ባላይ ያላችሁ ብትሄዱ አስቡ ያላችሁን ህይወት እንደምታበላሹ እና ሲቀጥል ደግሞ እንዳልኳችሁ የሰው ልጅ ምንም ያክል ሊበድላችሁ ይችላል። ግን ደግሞ በዚህ ልክ ደግ ሆነሃል የሰራኸው ስራ ነው የታውቃላችሁ እናንተ። ምክንያቱም እንደነገርኳችሁ መጀመሪያ ላይ በጣም ብዙ ነገሮች ሲበዳደሉ ሲጣሉም ሲጋጩም ኖረዋል፣ ደስታም አሳልፈዋል። ግን ያ ሁሉ ነገር አልፎ በሰላማዊ መንገድ አብረን የማንሆንበት መንገድ ስላለ ነው እሷና እኛ የተለያየ ነው ብሎ በሰላም ተለያይተዋል። ዛሬ ላይ በመታመሙ እሱ አሁን እንኳን እንደዚህ አሞኛል ብሏችሁ ሚዲያ ላይ ወጥቶ ይቅርና ከመጀመሪያው ራሱ ሰው ባለመጠየቁ ከምን ደረስክ ባለመባሉ በጣም ነው ያዘነውና የሰውን ልብ አትስበሩ። ሰው ሲታመም ደግሞ ወላሂ ካቻላችሁ ማጽናናት፣ ካልቻላችሁ ደግሞ ዝም ማለት ምን ችግር አለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ልሁ አልሐምዱሊላህ። ለቻናል የአዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። በመጀመሪያ እንግዲህ የቅርብ ሰው ካላችሁ ያለበትን ሁኔታ ከቻላችሁ ሂዳችሁ ብታዩ፣ ካልቻላችሁ ደግሞ በስልክም ቢሆን ያለበትን ሁኔታ ብትነግሩ ደስ ይለናል ማለት ነው። እና የሰው ልጅ ሲታመም ብቸኝነት ይሰማል። የእውነት ነው የምላችሁ። እንኳን እኔ የምትሉት ሰው ሳይኖራችሁ ማለት ነው ኑሯችሁ ራሱ ከጎናችሁ ሆኖ በቃ ይከብዳችኋል። እና ያቡ እንግዲህ አሁን ላይ እንደተናገረው ማንም ሰው ከጎኑ እንደሌለ ነው ከእህቱ ውጭ ማለት ነውና ይህን ከባድ ጊዜ ደግሞ ብቻውን እያሳለፈ እንደሆነ በጣም ነው አዝኖ የተናገረው ማለት ነው። እና ስለዚህ የሰው ላይ ምንም ሊበድላችሁ ይችላል። እንደነገርኳችሁ አሁን እኛ የምናውቀው ያቡን በሄሉ ነው። በሄሉ ጥሩ ነገሮችንም ሲሰሩ ሲፋቀሩ አብረን አጨብጭበናል፣ ሲጣሉ አብረን አጨብጭበናል። መጨረሻ ላይ ግን ከሁሉም አንጻር እሷ ጋር በሰላማዊ መንገድ ነው የተለያዩት። ምንም እንደዚህ ነው ያሉበት ምክንያት የለም። ነገሮችን እንትን ብለው በቃ አብረን መሆን ስለማንችል ብለው በሰላም ተለያይተዋል። ስለዚህ አሁን ከሷ ጋር ለማቆራኘት በሷ ምክንያት ነው እያላችሁ ፎቶ ትለጥፋላችሁ፣ ምን ትላላችሁ? ሰውን የባሰ አታቁስሉ። ማነው ሲቀጥል ደግሞ እሱ አሞኛል ብሎ እንደዛ ኦክሲጅን ተደቅኖበት ሁላችሁም በየእምነታችሁ ዱአ አድርጉልኝ፣ እንደዚህ አይነት ነገር ቢደርስባችሁም ደግሞ ተስፋ እንዲያቆርጡ ብሎ በሰራው ቪዲዮ ላይ ከስር እየገባችሁ የሰራው ስራ ነው። ሌላም ከሚሰራው ቪዲዮ ላይ ስመለከት በሰራው ስራ ነው ምናምን። እንዴ አንደኛው ወንጀል እኮ ነው። በአይናችን አላየን። እዚህ ጋር የምናውቀው እኛ በስክሪን ነው እንጂ ውስጣቸውን የማንኛቸውንም አናውቅም። ነገር ግን እነሱ በሚሰሩልን ነገር እንፈርዳለን። አሁን ላይ ደግሞ በሄሉ ምክንያት ነው እሱ እንደዚህ አድርጓል ብላችሁ የምትሉበት አንድ ምክንያት የላችሁ፣ መረጃም ማስረጃም የላችሁ። አሁን ከሷ ጋር ከተለያዩ ወዲህ እሱ ጠፍቷል። ግን የት ነበረ? ሌላ ፍቅረኛ ይዞ ይሆን ታሞ ይሆን ምን ይሆን እኛ አናውቅምና በራሱ ታይም እንግዲህ እንደዚህ ከታመመበት ቤተሰቦቹንም ለመናገር የጠፋበትን ምክንያት እህቱ እንግዲህ ያን ያስረዳቸው ብለው እያያችሁት ነው። እንግዲህ ሐኪም ቤት ውስጥ ገብቶ እንደምታዩት እጁ ላይ እንትና አድርጎ ነውና እና አላህ ያሽራው። ስለዚህ የሰው ላይ ቢያንስ መርዳት ማገዝ ባችሉ በአፋችሁ መልካም ነገር እንጻፉ ማለት ነው። እንዳልኳችሁ በአይናችሁ ያላያችሁን ነገር ይሄ ነገር እኮ እንኳን በሰውና ማለት ነው በራሳችሁ ህይወት ራሱ እናንተ ጋር ለምሳሌ ከአንደኛችሁ እንዲህ አይነት ኮመንት ከምጽፉት ከእናንተ ጋር ህይወት ሆነ ልትጋቡ ጀምራችሁ ነገር ግን በቃ በሆነ ነገር አልተግባባችሁም፣ ተለያያችሁ። አሁን ለዛ ሰው መጥፎ ነገር ትመኛላችሁ። እሱስ ቢሞት አሁን እናንተ ምንድን ነው የምታገኙት? ምንም የምታገኙት ነገር የለም። ችግር ውስጥ ቢወድቅ ቢታመም ለእናንተ የምትጠቀሙ ነገር አለ? ምንም የለም። ስለዚህ አንድ ሰው ሰዎችን የሚራግም ወይ ደግሞ ሰዎችን እንደዚህ ይሁኑ ብሎ እንደዛ በሆኑበት እናንተ የምታገኙት ነገር ካለ ችግር የለውም። ግን ደግሞ እኛ ምንም በማናገኘው ነገር እነሱ ቢወርቁ እነሱ ቢታመሙ እነሱ ቢሞቱ እኛ ምንም እናገኘው ነገር የለምና ለሰው ላይ ሁሌ መልካም ነገር አስቡ። ከኛ በላይ እኮ አላህ የእነሱን ውስጣቸውን ስለሚያውቅ እውነት በድለውና ከሆነ እጃቸውን ይሰጣቸዋል በራሱ ማለት ነውና እኛ ግን ፈላጭ ቆራጭ ባንሆን ጥሩ ነው። ሰው ሲታመም ደግሞ ከቻልን ማጽናናት ካልቻልን ደግሞ ዝም ብለን ማለፍ ነውና
ከባለቤቶቹ ውጭ እንበልጣል ወይ ደግሞ እናቃል ብለን እኛ ሰዎችን መጥላት የለብንም በዚህ ልክ ማለት ነው። እና ይሄን ለማለት እወዳለሁ። ዙሮ የቅርብ ሰው ካላችሁ የእሷ ክበር ካላችሁ ኮመንት ላይ ያስቀምጡልና እንዴት ነው አሁን ተሽሎታል ወይስ እንዴት ነው? እንዳልኳቸው ለሰው ልጅ ገንዘብ መስጠት አይደለም፣ ግን ደግሞ ከታመመበት ከተጨነቀበት የሰውን ጭንቀት ራሱ በቃ እናንተ አሁን የሆነ ነገር ተጨንቃችሁ አንድ ሰው ከልቡ አይዟችሁ ቢላችሁ ወላሂ ይሄ በጣም ትልቅ ነገር ነው። በራሱ የሰውን ጭንቀት ማቅለል አጀር አለው ከአላህ ዘንድ ራሱ ማለት ነው። በተጨነቀበት ነገር እናንተ ትንሽም ብትሆን አይዞህ አብሽር ያለፋል፣ ይሄ እኮ እንደዚህ ነው ብላችሁ አይምሮ ላይ መጥፎ ነገሮች የሚመላለሱበትን እናንተ ከቀየራችሁለት ይሄ በራሱ አንድ አጀር ያስገኛልና መልካም ነገር ሁሌም ከምንናገራቸው ቃላቶች ጀምረው መልካም ነገር ለኛ ሁሌም ቢሆን አጀር የሚያስገኘን ነገር ነው። ገብቷችኋል አይደል? ለምሳሌ መንገድ ላይ ሾህ ሊሆን ይችላል፣ የሙዝ ልጫ ሊሆን ይችላል ተጥሎ ያንን ነገር አሁን እናንተ እያያችሁ ከምታልፉ አይን የሌለው ሰው ሊመጣ ይችላል። ቱቦ ለምሳሌ አሁን መንገድ ላይ እንደዚህ ተከፍቶ ብታዩት አሁን እኛ አይን ስላለና ተሻግረ ነው ወይም ደግሞ እሱ በሌለበት ቦታ በዛኛው በኩል ልንሄድ እንችላል። ግን ደግሞ አይናቸው የማያይ ሰው ሊመጡ ይችላሉ። በሽተኞች፣ አቅመ ደካሞች፣ እንደዚህ አውዴቅ በሽታ ያለባቸው ሰዎች ሊመጡ ይችላሉና እዚህ አይነት ቦታ ውስጥ አሁን እኛ እያየን ከማለፍ ብናነሳላችሁ አሁን ይሄ በራሱ አጀር ነው። አያችሁ አይደል? ለምን እናንተ ባነሳችሁት እሾህ፣ እናንተ ባነሳችሁት የሙዝ ልጫ፣ እናንተ በደፈናችሁት ቱቦ እነዚያ ሰዎች ከችግር እንዲያወርቁ እናግዛቸዋል። ስለዚህ በዚህ አጀር አናገኝም ይመስላችኋል? እና ካላህ ዘንድ ጥሩ ነገር ለማድረግ እነዚህ ቀላል ነገሮች በራሱ አጀር አላቸውና ሁሌም ቢሆን መልካም ነገር ለማድረግ እንሞክር። በቻልነው አቅም ገንዘብ አይከፈለን። ሰው ልጅ ምን ችግር አለው? አይዞ አብሽሩ ብንል ማለት ነው በቻልነው አቅም። እና ሁሌም መልካም ነገር አስቡ። መልካም ነገር ያደረገ ሰው ለራሱ መልካም ነገር ያገኛል በዱንያም በአኺራ። ሰዎችን ደግሞ መጥፎ ነገር የሚያስብ ሰው ለሰዎች መልካም የማያስብ ሰው ሁሌም ቢሆን በዚህም በዱንያም በአኺራም መጥፎ ነገር ነው የሚገጥመንና ሁሌም ቢሆን ገንዘብ ለማከፍሉበት ነገር መልካም ነገሮችን ሰርታችሁ ላይምሯችሁም ከፈጣሪያችሁም ጋር መልካም ነገር እንድታገኙ ሁኑ እላችኋለሁኝ። ይህን ስል ስህተት ካለብኝ አርሙኝ። በተረፈ እንግዲህ ያቦ አላህ ያሽረህ ታሽሎህ በሰላም እንደምንመጣ ተስፋ እናደርጋለን እና ለሁላችንም አላህ የተሻለውን ነገር ይወፍቀን እና ህይወት ይቀጥላል። ከአንዱ ጋር ትሆናላችሁ፣ አንዱ ጋር ትለያላችሁ። ስለዚህ ማንኛችሁም ቢሆን በሆነባችሁ ነገር ተስፋ መቁረጥ የለባችሁም ልላችሁ እወዳለሁኝ። ይህን ያልኩበት ምክንያት ብዙ እህቶች ወንድሞች አሁን ከአንድ ሰው ጋር ጀምረው ያን ህይወት ካልተሳካላቸው ራሴን አጠፋለሁ የማይሆን ቦታ ውስጥ በራሳቸው ችግር ያደርሳሉ፣ በሽተኛ ይሆናሉ እና ብዙ ነገር አለ እና ለምን ትሆናላችሁ? የሰው ልጅ እኮ መጭ ነው ሄጅ ነው እና እዚህ ደረጃ ደረሳችሁ አላህ እያለ ሁሉንም ነገር አሳልፋችሁ ለሱ ዱዓ አድርጉ። የሆነ ችግር ሲደርስባችሁ በሶብር ዱዓ አድርጉ። ሁሉም ነገር ይስተካከላል። ለእናንተ ያልሆነ ነገር ደግሞ ነገ የተሻለ ነገር ስላለው ነው። ገብቷችኋል አይደለ? በዚች በትንሽ ነገር ስትፈተኑ ሶብር ካደረጋችሁ፣ ትዕግስት ካደረጋችሁ አላህ የተሻለ ነገር ይሰጣችኋል። እመኑኝ ደግሞ በዚህ ነገር ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ከሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እስኪ እናንተስ የራሳችሁን ሀሳብ ኮመንት ላይ ያስቀምጡልኝ። አላህ ከክፉ ነገር ይጠብቃችሁ። ወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ሁሌም ከመጥፎ ነገር አላህ ይጠብቃችሁ። አብሬያችሁ የነበርኩት ሂቡ ነበርኩኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላማችሁ ብዝት ይበልልኝ።